شغالة في البيت حاضنة تنظف الطفل، أخذت الحفاضة مسحت وجهه. ውድ የሀገሬ ልጆች ተመልካቾቼ እንግዲህ ቪዲዮውን ቀንጨብ አድርጌ እንዳሳየኋችሁ በተለይ ህፃናት የምትይዙ ልጆች ሼር እያደረጋችሁ በተለይ አዳዲስ ስለሚመጡ እህት ወንድሞቼ አድርሱልኝ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ በአዲስ ርዕስ እየመጣሁላችሁ ምንድነው እሱ እንደተለመደው በተለይ ስደት ላይ ያለ ልጆች በየጓዳው እያንዳንዳችን ቤት ካሜራ አለ። ካሜራ እኔ በነገራችን ላይ አልፈራም፣ ምክንያቱም ለደህንነታችን መረጋገጫ ነው። የሆነ ነገር እንኳን እነሱ ቢበድሉ ካሜራው ለኛ ምስክር ነው ብዬ አምናለሁ። ብዙዎቹም ከእንዲህ ያለ ነገር ከችግር ወጥተዋል። ከዚህ በፊትም ቪዲዮ ሰርቻለሁ። በተለይ ደግሞ ካሜራ ሳይነግሯችሁ ያስቀምጣሉ። በተለይ ህፃናት የምትይዙ ልጆች የምትይዙ ፕሊስ በጣም ይሄን ቪዲዮ እስከ መጨረሻው ድረስ ስሙ። መጀመሪያ ላይ ያስገባሁላችሁ ያያችኋት ልጅ በእሷ ቤት ካሜራ ማያያትም ምንም ማያያትም እንግዲህ ስራውን እየሰራ ነው። በሚገርም ሁኔታ ያደረገችው ድርጊት ግን እጅግ የሚያሳፍር ነውና ሌሎቹም በእሷ ምክንያት እንዲሸማቀቁ ያልተደረገ መረጃ ነው የወጣባት ማለት ነው። አብዛኛ ጊዜ በስደት ላይ ስንኖር እህቶቻችን ወይ ደግሞ እዚህ ሀገር አረብ ልጅ ሲወልድ ምን ያደርጋል? ለሰራተኛ ነው ወዲያው የሚሰጠው። ከወለዱ በኋላ አያውቋቸውም። ወተት የምታዘጋጅ ምን የምታዘጋጅ ያቺ ሰራተኛና ብቻ ነች። ስራ እንኳን አትታዘዝም። ይሄ ግልጽ ነው። ያንን ህፃን ይዛ ነው ቁጭ የምትለው አብዛኛው ጋር ማለት ነው። ምን ልላችሁ ፈልጌ ነው፣ በገዛ እጇ እንግዲህ ልጅቷ አላየችም። በጣም በሚደብር ሁኔታ አንዳንዴ አረቦች ሁሌ ልጆቻቸውን የሆነ ደግሞ መጸዳዳት ሲፈልጉ ይሄ ፋይን ሙረጥብ የሚባል ደግሞ አለ። ፋይን ራሱ ፋይን መናዲል ይባላል። የራሱ የሚያጸዳ ውሃ ያለው አለ። ብዙዎቻችሁ ታውቁታላችሁ። በሱ ነው የምጠራረግለት እንጂ በፍጹም እንደዚህ ማጠብ ምናምን አብዛኛ ጊዜ የለም። መታጠብ ከሆነ ሁሉ ሻወር ነው የሚወስደው። በሁለት ቀን በሶስት ቀን ህፃናት ከሆኑ እንደዛ ነው የሚያደርጉት። ነገር ግን እቺ ጓደኛችን እቺ እህታችን እጅግ በጣም በሚደብር ሁኔታ በእውነት እኔ በጣም ነው የሚያሳፍረው። ምክንያቱም አንድ ነገር ልንገራችሁ፣ ስራችሁ ላይ እስካላችሁ ድረስ ትክክለኛ ስራ ስሩ፣ እግዚአብሔርም ይረዳችኋል። የእውነት ከዛ ቤት እንኳን ብትወጡ የተሻለ ነገር እግዚአብሔር ይሰጣል። እኔ ምስክር ነኝ ለዚህ። ከእልፍ በድላችሁ እዛ ቤት ምንም ቢሆኑ እነሱም እግዚአብሔር ያላቸው የሚናገሩት አይወፍቅሽ ነው የሚሉት። ገባችሁ አይደለ? አርፋችሁ ያቺ ልጅ እንግዲህ በእሷ ቤት ልጁን አጸዳዳይ ዳይፐሩን ቀየረችለት። ሀቫዛውን ከቀየረች በኋላ ግን ምንድን ያደረገችው? መልሳ በሱ ፊቱን የጠራረገችለት። ገብቷችኋል አይደለ? ካሜራ ደግሞ ልክ ጭንቅላቷ ላይ ነበረ። ልጅ ያለበት ቤት ልጅ ለሚያሳድጉ አብዛኛው ሰው ካሜራ ደብቆ አለው። ምክንያቱም ልጆቻቸውን ብዙ አያምኑም ማለት ነው። ገባችሁ አይደለ? ግን እቺ ልጅ አሁን እንግዲህ አረብ አንዳንዴ ብዙ ነገር ሰራተኛ እናደረገ። አሁን እቺ ልጅ የሆነ መደብደብ የሆነ ነገር ቢደርስባት ማን ነው ጥፋተኛው? ማን ነው የበደላት? ስለዚህ አንዳንዴ እኛም የምናደርጋቸው በችለኝነት አንታይም ብለን የምናደርገው ድርጊት ዋጋ እንደሚያስከፍለን ማወቅ አለባችሁ። እቺ እህታችን እንግዲህ እግዚአብሔር ይሆናት ካሜራን የያዛት። ይሄው ካሜራ ዛሬ አረቦቹ ምን እያወሩ እንደሆነ እኔ ሁሉንም አላስገባሁትም፣ ትንሽ ነው። ምክንያቱም የሌላ ሰው ቪዲዮ ስንት ስትሉ ዩቲዩብ ይቀጣል ማለት ነውና በጣም በሚያሳዝን ሁኔታ እቺ እህታችን እንግዲህ ህፃኑ እንደዚህ ስታረግ ቪዲዮ አጋልጧታል ማለት ነው። ስለዚህ ልጅ የምትይዙ እንደራሳችሁ ናችሁ። አይ ልጅ አልተመቻችሁ፣ ጭቅጭቁ አልተመቻችሁ፣ ትታችሁ ልትስገው ውጡ ወይ ስራ ቀይሩ። እንዴ ለምን እዛ ሆናችሁ የማይሆን ነገር ለህይወታችሁ ላይ እንዲደርስ ትፈልጋችሁ? ፕሊስ ይሄንን በደንብ አጢናችሁ አስቡበት። ብዙ ልጆች በተለያየ በራሳቸው ስንፍና ፋይን በደልነን ነገር ልጅ ከሆነ በተለይ ኃላፊነቱ የእናንተ እስከሆነ ድረስ የሚያስፈልገውን በኪስ እነሱ ራሱ ሻንጣ አላቸው። በዛ ሁሉን ነገር ይዛችሁ መንቀሳቀስ ነው እንጂ ሰው አያየኝም ብላችሁ የሰው ህፃን ላይ እንዲህ ያለ ነገር ብታደርጉ ህግም ከያዛት እንደማይለቃት ነው ልላችሁም ወደው። እባካችሁን ይሄ ለብዙ ልጆች ማንቂያ ይሆናል። እንዲህ ያለ ስህተት እየሰራችሁ ያላችሁ ካላው ላይ ተመለሱ።
አይጠቅማችሁም። መልካም ስራ ስሩ እዛ ቦታ እስከሆናችሁ ድረስ። ምክንያቱም ነገ ሌላ ነገር ሌላ ስራ ብንቀጥል እግዚአብሔርም ይረዳናል። ሌላ ስራም የተሻለ እናገኛለን። ከእልፍ እልፍ ነው የሚገኘው። ስለዚህ ኮኪ ቲዩብን ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ። ፕሌስ ቪዲዮን እንደጀመራችሁ ላይክ እያረጋችሁ ጀምሩልኝ። ስለነበረን ጊዜ አመሰግናለሁ።